የዩናይትድ አነስተኛ ድርሻ ማለትም 28% ድርሻ ያላቸው ፔትሮኬሚካሊስቱ ቢሊዮነር ሰር ጂም ራትክሊፍ ስለ ሩበን አሞሪም ሐሳብ ሰጥቷል። ትልቅ አሰልጣኝ ለመሆን 3 ዓመት ያስፈልጋል የሚል ሐሳብ ሰንዝሯልና ከጎኑ መሆናቸው ነው እንግዲህ ራትክሊፍ የተናገሩት ማለት ነው። ይሄ ደግሞ በጣም በስፋት እንደ ሄድላይን እያደረጉ ከፐንዲቶች አንስቶ ከጨዋታ ተንታኞች አንስቶ እስከ ማህበራዊ ሚዲያ ላይ የሚገኙ ግለሰቦች በአጠቃላይ ሩበን አሞሪም ከፍተኛ ጫና ውስጥ እንደሚገኝ ሲናገሩ ለቆዩ ግለሰቦች እልባት ወይም ደግሞ ምላሽ የሰጠ ጉዳይ ስለመሆኑ መናገር ይቻላል። ሚዲያው በሚያራግበው ደረጃ ሩበን አሞሪም ስራው አደጋ ላይ እንዳልነበር እኛም በተደጋጋሚ ስንናገር መቆየታችን የሚታወቅ ጉዳይ ላይ ቢሊዮነሩ ቢዝነስ ፖድካስት ጋር በነበራቸው ቆይታ ነው እንግዲህ አሰልጣኙ ጥሩ ዓመት እንዳላሳለፈ አውቃለሁ፣ ቢሆንም ግን ምርጥ አሰልጣኝ ለመሆን በቂ ጊዜ ያስፈልጓል ሲሉ ሐሳብ ሰጥቷል። እግር ኳስን የአንድ ቀን ስራ አይደለም በሚል አቋም እንዳላቸው የገለጹት ራትክሊፍ አሰልጣኞቹን በመቀየር የሚመጣ ለውጥ እንደሌለ ማረጋገጫ ሰጥቷል። የማንቸስተር ዩናይትድ አንጋፋው አሰልጣኝ ሰር አሌክስ ፈርጉሰን የመጀመሪያ 2 ዓመታቸው እንደ አይነት ፈተና አጋጥሟቸው እንደነበር ያስታውሱት ራትክሊፍ ለአሞሪም ያንን ጊዜ መስጠት አስፈላጊ እንደሆነ እምነታቸው መሆኑን አሳውቋል። በተመሳሳይ አሰልጣኝ ሚኬል አርቴታም በቂ ጊዜ በማግኘቱ ጠንካራ ቡድን መስራቱን በንጽጽር እንዳቀረቡ መናገር ይቻላል። በገቢ ከሪያል ማድሪድ በመቀጠል ትርፋማ የሆነው ማንቸስተር ዩናይትድ በውጤትም ወደ ኃያልነቱ ለመመለስ ለወጣቱ አሰልጣኝ ጊዜ መስጠት ፍላጎት እንዳለው እንግዲህ ራትክሊፍ የተናገራቸው ቁልፍ ሐሳቦች ናቸው። ማንቸስተር ዩናይትድ ከዓለም አቀፍ የሀገራት የወዳጅነት ጨዋታ እንዲሁም ደግሞ የዓለም ዋንጫ ማጣሪያ መርሃ ግብሮች መልስ ማለት ነው በብላንክሻየር ደርቢ የፊታችን እሁድ ሳምንት ወደ አንፊልድ ተጉዘው በታሪካዊ ተቀናቃኛቸው ከሊቨርፑል ጋር የሚያደርጉት ትንቅንቅ እጅጉን ይጠበቃል። ፖርቹጋል አሰልጣኝ ሩበን አሞሪም ኤሪክ ቴን ሃግን በመተካት ኦልድ ትራፎርድ ከደረሱ 1 ዓመት ሊሞላቸው የቀራቸው ቀናቶች ብቻ ናቸው። በስፖርቲንግ ሊዝበን በሰሩት በጣም ምርጥ ቡድንና የክለቡን 19 ዓመት የዋንጫ ጥያቄ ከመለሱ በኋላ በዋናነት የሚከተሉት የጨዋታ መንገድ ብዙ እምነት ተጥሎባቸው ማንቸስተር ዩናይትድ ቢደርሱም በዓለማችን ትልቁ ሊግ የገጠማቸው ፈተና ግን ቀላል እንደማይባል በግልጽ መናገር ይቻላል። ብዙ ጊዜ የሚነሳባቸው ጥያቄ የራሳቸውን ያጨዋወት መንገድ መከተላቸው ብቻም ሳይሆን ያ በጣም ተገማች እየሆነ የመጣው ያጨዋወት መንገዳቸው ላይ ቡድኖች ተዘጋጅተው እየቀረቡ ስለሆነ ሁለተኛ እቅድ ሶስተኛ እቅድ የላቸውም ወይ የብዙዎች ሐሳብ ነው። ግን ሩበን አሞሪም የተለመደውን የ3-4-3 የጨዋታ መንገድ በመከተል ጨዋታዎችን አሁንም ቢሆን ለማሸነፍ ጥረት እያደረጉ መገኘታቸው ብቻ ከደጋፊዎች ጋር ከጽኑ ከሚባሉ እግር ኳስን በሚገባ ከተረዱና በትንሽ ነገር በ2-3 ጨዋታ ብቻ ቡድኑን ለመገምገም ፍላጎት የሌላቸው ሰዎች የሰነዘሩት የሚገኘው ሐሳብ ነው። ሩበን አሞሪም ላይ የ40 ዓመቱ አሰልጣኝ በአጠቃላይ ካደረጋቸው 50 ጨዋታዎች ማሸነፍ የቻለው 19ን ብቻ ነው። በእንግሊዝ ፕሪሚየር ሊግ ደግሞ ከ34 ጨዋታዎች ያሸነፈው 10ን ብቻ ነውና ከነዚህ ውስጥ አንድ ጊዜ እንኳን ተከታታይ የሊግ ጨዋታዎችን ማሸነፍ አለመቻሉ ደግሞ ወጣቱ አሰልጣኝ ምን ያክል ቀውስ ውስጥ ችግር ውስጥ እንዳለ መናገር ይቻላል። ግን ይህ በእንዲህ እንዳለ አሁንም ቢሆን ጫና ውስጥ ግን የሚገኝ አሰልጣኝ እንዳልሆነ ማስመር ያስፈልጋልና የፊት መስመሩን ለማጠናከር እስከ 200 ሚሊዮን ፓውንድ በዚህ ክረምት የዝውውር መስኮት ወጪ አድርጓል። ቤንያሚን ሼስኮን ጨምሮ እንዲሁም ደግሞ ብራያን ምቤሞና ማቲያስ ኩኛን የመሳሰሉ ተጫዋቾችን ቢያስፈርሙም የተሻለው ዩናይትድን ግን በግልጽ ታይቷል ማለት አይቻልም። እስካሁን ድረስ እንግዲህ ማንቸስተር ዩናይትድ የ50 ዓመታት በኋላ በሊጉ 15 ደረጃን ይዞ እንዲጨርስ ባሳለፍነው ዓመት ማለት ነው ምክንያት እሱ እንደነበር ይታወቃል። በውጤት ቀውስ ውስጥ ቢገኙም ዘንድሮ ደግሞ ወጣ ገባ እንቅስቃሴን የሚያሳይ አይነት ቡድን ሆኖ እየታየ ይገኛል። በትንሹ ግን የ3 ዓመት ጊዜ እንደሚያገኙ አሁን ማረጋገጫ ማግኘት ይቻላልና በክለቡ 8% ድርሻ ያላቸው ሰር ጂም ራትክሊፍ በቀላሉ በተለይ አሰልጣኙን የማሰናበት እቅድ እንደሌላቸውና አሰልጣኙ ላይ ቶሎ የሚጨክንም አንጀት እንደሌላቸው ነው በግልጽ እያሳዩ የሚገኙትና ሩበን አሞሪም ረጋ ብሎ ቡድኑን የሚገነባበት ሰፊ ጊዜ እንዳለው በግልጽ ከራትክሊፍ ወይም ከፔትሮኬሚካሊስቱ ቢሊዮነር አንደበት እነዚህን ሀሳቦች መሰንዘራቸው በአጠቃላይ አሰልጣኙ ምንም ጫና እንደሌለበት በሚገባ እንዲያውቅና እንዲሁም ደግሞ ጠንክሮ ሰርቶ የተሻለ ቡድን ይዞ እንዲቀርብ ትልቅ መነሳሻ ሀሳብ ሊሆነው ይችላል ተብሎም እየተገመተ ይገኛል። ከዛ ውጪ የእንግሊዝ ወርቃማው ትውልድ ራስ ወዳድ መሆኑ ከዋንጫ ጋር እንዳይገናኝ ወይም ደግሞ ዋንጫ እንዳያሳካ ያደርገው ይገኛል ሲል የቀድሞ አንጋፋው የሊቨርፑል አማካይ መስመር ተጫዋች ሆኖ ስቲቨን ጄራርድ ተናግሯል። የእንግሊዝ ብሔራዊ ቡድን ወርቃማው ትውልድ የቡድን መንፈስ የነበረው እንዳልሆነና አንድም ዋንጫ ሳያሳካ መቅረቱን የቀድሞ ብሔራዊ ቡድን አምበል ስቲቨን ጄራርድ ተናግሯል። ያው ዋነኛው ምክንያት የቡድን መንፈስ አለመኖር ነው የሚል ሀሳብን የሰነዘረው ጄራርድ ከሪዮ ፈርዲናንድ ፖድካስት ጋር በነበረው ቆይታ ነው ሀሳብ የሰነዘረው። ምንም ዋንጫ ያላሳካው ወርቃማው ትውልድ በተመለከተ በርካታ ሰዎችን ሰንዝሯል። የእንግሊዝ ብሔራዊ ቡድን 114 ጨዋታዎችን አድርጓል። ስቲቪ ጂ ሁላችንም ራስ ወዳዶች በመሆናችን ማግኘት የሚገባንን ክብር ሳናገኝ ቀርተናል ብሏል። በሁሉም የጨዋታ ክፍል በተሟላ ስብስብ የነበረው ብሔራዊ ቡድኑ በተደጋጋሚ በተሳተፈባቸው የአውሮፓ ዋንጫዎችም ሆነ የዓለም ዋንጫ መድረኮች ላይ ዋንጫ ማሳካት ቀርቶ በትልቅ ደረጃ እንኳን የሚፎካከር ሳይሆን አሳልፏል። የቀድሞ ሊቨርፑል አማካኝ ስቲቪ ጂን ጨምሮ በ2000ዎቹ አጋማሽ የነበሩት እንደ የቼልሲው ጆን ቴሪን ጨምሮ የማንቸስተር ዩናይትድ ሪዮ ፈርዲናንድ ከዛ ውጪ ፖል ስኮልስ ጨምሮ የቼልሲው ፍራንክ ላምፓርድ፣ ማይክል ኦዌን፣ ዴቪድ ቤካም፣ ዌይን ሩኒ እና ሌሎችም ከዋክብት የያዘው ቡድን ምርጥ ቢሆንም ለዋንጫ ግን የታደለ እንዳልነበር ይታወቃልና ለውጤት ማጣቱ ራሱንና የቡድን አጋሮችን የወቀሰው ስቲቪ ጂ በ6 ትልልቅ መድረኮች ላይ ሲሳተፍ አንድ ጊዜ እንኳን ለፍጻሜ መድረስ ያልቻለ ተጫዋች እንደሆነ ይታወቃል። በብሔራዊ ቡድኑ ለ14 ዓመታት ተጫውቷል ስቲቨን ጄራርድ ከኬቨን ኪገን እና ሮይ ሆርሰን ጨምሮ እንግዲህ በተለያዩ 5 አሰልጣኞችም ሰልጥኗልና በእኛ ጊዜ
በ2000 አጋማሽ የነበረው ወርቃማው ትውልድ አሁንም ቢሆን እንደወረደ አለ ብዬ መናገር እችላለሁ ካለው ወቅታዊ የእግር ኳስ ሁኔታዎችና በጣም ምርጥ የሚባሉት ሊጎች ላይ የተወጣጡ ተጫዋቾች ያሉት ስብስብ ከመሆኑ ጋር በተያያዘ ሲል የተናገረው ስቲቨን ጄራርድ አሁንም ግን ዋንጫ እንዳያሳኩ ትልቁ እንቅፋት በእኛ መንገድ የተቃኘ መንፈስ ስላለ ነው የሚል ሀሳብ ሰንዝሯል። እንግዲህ ቶማስ ቱኸል ይህን ነገር በሚገባ በመረዳት ቡድን ውስጥ የአንድነትን መንፈስ በመፍጠር እንዲሁም ደግሞ መልሻ ክፍሉን በሚገባ ለአንድ ዓላማ እንዲንቀሳቀስ በማድረግ ማለት ነው የእንግሊዝ ብሔራዊ ቡድን ከሰር አሌክስ ፍራምሴ ከ1966 ብቸኛው የዓለም ዋንጫ ድል ማግስት ምንም አይነት ክብሮችን ማሳካት ያልቻለውና እንዲሁም ደግሞ በጋሬት ሳውዝጌት ከአንድም ሁለቴ የአውሮፓ ዋንጫ የፍጻሜና በዓለም ዋንጫ ደግሞ እስከ ግማሽ ፍጻሜ 2018 የሩሲያ የዓለም ዋንጫ ላይ ግማሽ ፍጻሜ ድረስ የደረሰ ቡድን እንደነበር ይታወቃል። እንግዲህ በቀጣይ ጊዜያቶች ላይ ማለትም 2026 የዓለም ዋንጫ ላይ ቢያንስ እስከ ፍጻሜ እንግዲህ ቡድኑን የመጓዝ ኃላፊነቱን ቀደም ብዬ የጠቀስኳቸውን መሰረታዊ ሀሳቦችን በማዋቀር ቡድኑን ለአንድ መንፈስና ቡድኑ ላይ አንድ መንፈስ በመዝራትና ለአንድ ዓላማ እንዲንቀሳቀሱ ማድረግ ዋንጫ ለማሳካት የሚሄድበት ርቀትና እንቅስቃሴዎቻቸው በአጠቃላይ ከሶስቱ አናብስት ጋር በተያያዘ ይጠበቃል። የስቲቨን ጄራርድ ሀሳብ ግን ብዙ እያስባለ ይገኛል። ከዛ ውጭ ሊሳንድሮ ማርቲኔዝ ከታሰበበት ጊዜ ቀድሞ አገግሞ እንግዲህ ወደ ሜዳ ሊመለስ እንደሚችል የተገለጸ ይገኛል። ተጫዋቹ በጥሩ መንገድ እያገገመ እንደሚገኝ ነው የተገለጸ የሚገኘው ማለት ነው። ስለዚህ የያዝነው የፈረንጆቹ ጥቅምት ወር መጠናቂያ ጊዜያቶች ላይ ማለት ነው እንግዲህ ወደ ሜዳ ሊመለስ የሚችልበት አጋጣሚ እንዳለ እየተገለጸ ይገኛል። አርጀንቲናዊ ተጫዋች ሊሳንድሮ ማርቲኔዝ ወይም ቡቸር እየተባለ ይጠራል። ይህ አርጀንቲናዊ መሃል ተከላካይ ስፍራ ተጫዋች ሊሳንድሮ ወጥነት ባለው መልኩ ለክለቡ ማንቸስተር ዩናይትድ አመርቂ ግልጋሎትን እንዳይሰጥ እንቅፋት እየሆነበት የሚገኘው ጉዳትና ጉዳት ብቻ እንደሆነ ይታወቃል። ባሳለፍነው ዓመት የካቲት ወር ያጋጠመው የጉልበት የፊት ጅማት መበጠስ ወይም ደግሞ በተለምዶ ኤሲኤል እየተባለ የሚጠራውን ጉዳት ተከትሎ እስካሁን ድረስ እንግዲህ ወደ ሜዳ እንዳልተመለሰ ይታወቃል። ተጫዋቹ ግን ከረጅም ጊዜ በኋላ ሜዳ ላይ ግል ልምድ መጀመሩን የሚታወቅ ጉዳይ ነው። የዓለም ዋንጫ አሸናፊ ነው ሊሳንድሮ ማርቲኔዝ ለ7 ወር ከሜዳ ርቆ እንደነበር የሚታወቅ ጉዳይ ነው። አሁን ሜዳ ላይ በመመለስ የግል ልምድ እያደረገ እንደሚገኝ ይታወቃል። ለጨዋታ ራሱንም ዝግጁ ለማድረግ ወይም ፊትነሱ ላይ ትኩረት አድርጎ እየሰራ የሚገኝ ተጫዋች እንደሆነ ይታወቃል። ያንንም በራሱ ማህበራዊ ትስስር ገጽ አማካኝነት ይፋ ያደረጋቸው ጉዳዮች ያመላክታሉ። ተጫዋቹ አምና ማንቸስተር ዩናይትድ በሜዳቸው ኦልድ ትራፎርድ በክሪስታል ፓላስ ሲሸነፉ ነበር። ይሄ በጣም ለተጫዋቾች ቅዠት እንደሆነ የሚነገረው ከፍተኛው ጉዳት የጉልበት ጅማት መበጠስ ወይም መላቀቅ በተለምዶ ኤሲኤል ጉዳት ያጋጠመው በዚህ የውድድር ዘመን ቀዮች ሰይጣናት ባደረጓቸው ጨዋታዎች ማለት ነው በአጠቃላይ በሁሉ መረባቸውን አስደፍረው ነው የወጡት ማለት እንችላለን። ምናልባት አንዱ መርሃ ግብር የሰንደርላንድ የሬጂስ ሌብሪሱ ቡድን በ2-0 ነው ውጤት ከሰሞኑ ያሸነፉት መርሃ ግብር ላይ አዲሱ ግብ ጠባቂያቸው ሴን ላሜንስ ተደናቂና በጣም ጥሩ ጅማሩን ያሳየበት ጨዋታ እንደነበር ይታወቃልና ክሊንሺት ያስመዘገቡበት የመጀመሪያው መርሃ ግብር ሆኖ ተቆጥሯል እንጂ ባደረጓቸው ሁሉም ጨዋታዎች ላይ ጎል ተቆጥሮባቸዋል። በዛ ሂደት ላይ ተከላካይ መስመራቸው መጠነኛ በሆነ መልኩ ስለመሳሳቱ ወይም ደግሞ ከፍተኛ ጥያቄ የሚነሳበት ስለመሆኑ መናገር ይቻላል። ተጫዋቹ መቼ ሙሉ ለሙሉ ወደ ሜዳ ይመለሳል የሚሉት ጉዳዮች ላይ አሁን የተለያዩ ምንጮች እንግዲህ በፊት ገጽ ማንቸስተር ኢቭኒንግ ኒውስን ጨምሮ ማለት ነው ፒፕልስ ፐርሰን በፊት ገጻቸው ይዞት የወጡት መረጃ የሚያመላክተው ተጫዋቹ የማገገም ሂደቱ በጥሩ መንገድ እየሄደ እንደሚገኝና ምናልባትም የያዝነው የጥቅምት ወር መጨረሻ ጊዜያቶች ላይ ወደ ሜዳ ይመለሳል የሚል ሀሳብ ሰንዝሯል። ቀደም ተብሎ ግን ተጫዋቹ ቢያንስ 2025 ሳይጠናቀቅ ወደ ሜዳ ይመለስም ተብሎ ሲገለጽ እንደነበር የሚታወቅ ጉዳይ ነው። ከሪሃቢሊቴሽን እና ከመልሶ ከማገገም ሂደቶች ጋር በተያያዘ ብዙ ጊዜ ይፈጃሉ የሚወስዳል የሚል እሳቤ እንደነበራቸው ይታወቃል። አሁን ግን አርጀንቲናው የግራ መስመር ተመላሽ ተከላካይ ስፍራ ተጫዋች ነበር በአያክስ ቤት። ዩናይትድ ከመጣ በኋላ ግን የማል ተከላካይ ሆኖ በግራ መስመር ያለውን ቦታ በሚገባ ይመራል። ከኳስ ውጪ ይታወቃል። አግሬሲቭ ዲፌንደር ነው። ኳስን ለማስጣል የሚሄድበት ርቀት ራሱንም ለቅጣትም ለጉዳትም ተጋላጭ ያድርጓል። መጠንቀቅ አለበት የብዙዎች ሀሳብ ነው። ከኳስ ጋር ደግሞ ኳስን አመቻችቶ በማቀበል ረጅም ኳሶችን ለቡድን አጋሮቹ በመጣል በጣም ይሄ ዘመናዊ እግር ኳስን የሚጠይቀው መስፈርት ያሟላ ተጫዋች ስለመሆኑ መናገር ይችላል ሊሳንድሮ ማርቲኔዝ እና የፊታችን እንግዲህ ያዝ ነው የጥቅምት ወር መጨረሻ ላይ ምናልባት ተጫዋቹ ሙሉ ለሙሉ ለጨዋታ ዝግጁ ሆኖ ወደ ሜዳ የሚመለስባቸው አጋጣሚዎች ሊፈጠሩ ይችላሉ ተብሎም እየተገለጸ ይገኛል። ከዛ ውጪ ኖኒ ማዱዌኬ ለክሪስታል ፓላሱ ጨዋታ እንደሚደርስ እየተገለጸ ይገኛል። በአምስተኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ በነበረው የአርሰናልና የማንቸስተር ሲቲ ጨዋታ ላይ ኖኒ ማዱዌኬ ቋሚ ተሰላፊ የነበረ ቢሆንም ሁለተኛው አጋማሽ ላይ ግን አልታየም። ከዛን ወዲህ እንግዲህ ተጫዋቹ የጉልበት ጉዳት እንዳጋጠመውና ለ8 ሳምንት ያክል ከሜዳ እንደሚርቅ መገለጹ የሚታወስ ጉዳይ ነው። ከባድ የሚባለውን የኤሲኤል ወይም ደግሞ የፊት ጅማት መበጠስ ጉዳት ማዱዌኬ አላጋጠመው በዛ ተርፏል። ግን የ23 ዓመቱ እንግሊዛዊ ከ6 እስከ 8 ሳምንት ድረስ እንግዲህ ከሜዳ ይርቃል መባሉን ተከትሎ እስከ ህዳር ወር ድረስ ከሜዳ እንደሚርቅ ነበር የሕክምና ክፍሎች ያሳወቁት። ተጫዋቹ ግን አሁን ፈጥኖ እያገገመ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ለክሪስታል ፓላሱ መርሃ ግብር የስብስቡ አካል የሚሆንበት መንገድ ሊኖር እንደሚችል ተገልጿል። እስካሁን ድረስ ማዱዌኬ አርሰናል በካራቦ ካፕ ፖርት ቬለን ሲረቱ እንዲሁም በፕሪሚየር ሊጉ ደግሞ ከኒውካስል ዩናይትድ እና ከዌስትሃም ጋር የተደረጉ መርሃ ግብሮች አልፈውታል። አርሰናል እንግዲህ በቀጣይ ፕሪሚየር ሊጉ ሲመለስ በለንደን ደርቢ ከሜዳቸው ውጪ ወደ ክራቨን ኮቴጅ ተጉዘው የማርኮ ሲልቫን ቡድን ፉላምን የሚያገኙ ነው የሚሆነው። ከዛም በአውሮፓ ሻምፒየንስ ሊግ የዲየጎ ሲሚዮኒ ቡድን ሮጂ ብላንኮዎቹን አትሌቲኮ ማድሪዶችን በሜዳቸው ኤምሬትስ የሚጋብዙ ይሆናል። ከዛም ነው እንግዲህ በሊጉ በቅርቡ የ18 ጨዋታ ለመሸነፍ ጉዟቸው ባለቀ ሰዓት እንግዲህ በጃክ ግሪሊሽ ባስቆጠረባቸው ጎል የተሸነፉት የኦሊቨር ግላስነሩ አስደናቂ ቡድን ክሪስታል ፓላስን የሚጋብዙ ይሆናል ማለት ነው። በዚህ መርሃ ግብር ላይ ግን ማዱዌኬ የስብስቡ አካል ሊሆን የሚችልበት አጋጣሚ እንዳለ እየተገለጸ ይገኛል። ፊርማው ለአርሰናል ሲያስቀምጥ ተቃውሞ በትልቁ የገጠመው የተጫዋች ሜዳ ላይ ከሚያሳዩ አስደናቂ እንቅስቃሴ ጋር
በተያዘ በአጭር ጊዜ መድፉን ደጋፊዎች እምነትን ማግኘትና ቀልብን መሳብ የቻለ ተጫዋች ስለመሆኑ መናገር ይቻላል። እንደ ሕክምና ባለሙያዎች ውጤትና ግምት ከሆነ ምናልባት ተጫዋቹ በፈረንጆቹ ህዳር 23 በሰሜን ለንደን ደርቢ ከቶትናም ጋር በሚደረገው መርሃ ግብር ነበረ ተጫዋቹ ወደ ሜዳ ይመለሳል ሲሉ የገመቱት። ተጫዋቹ ግን በፍጥነት እያገገመ የሚገኝ ተጫዋች መሆኑን ተከትሎ በጊዜ ወደ ሜዳ ወይም ከዚህ ከቶትናም መርሃ ግብር ከሰሜን ለንደን ደርቢ ጨዋታ በፊት ወደ ሜዳ የሚመለስበት እድል ሰፊ ስለመሆኑ እየተናገሩ ይገኛሉ። ቦታው ክፍተት እንዳይኖርበት ቡካዮ ሳካ ወደ ሜዳ በመመለሱ መልካም ነገር ሆኖ ሳለ የስብስቡን ጥልቀት ጥራት ያጠናክራል ተብሎ ታምኖበት የተገዛው ይህ ተጫዋች ከጉዳቱ በአጭር ጊዜ ያገግሞ የመመለሱ ዜና ለመድፈኞቹ መልካም ተደርጎ ሊቆጠር እንደሚችል ይገመታል። ከዛ ውጪ አሁንም ከጉዳት መረጃዎች አልወጣንም። ኮል ፓልመር እስከ ህዳር ወር ድረስ ወደ ሜዳ እንደማይመለስ ተረጋግጧል። ተጫዋቹ በጣም እያስቸገረው የሚገኘው የጭን መታጠፊያ በተለምዶ ግሮይን እየተባለ ይጠራል ወይም ብሽት ጉዳት አሁንም ቢሆን ለማገገም ትንሽ ጊዜ ሳይፈጅበት እንደማይቀር አመላካች የሚሆን መረጃ ነው። ኤንዞ ማሬስካ ተጠያቂው ግለሰብ ስለመሆኑ በስፋት የተገለጸ ይገኛል። የ23 ዓመቱ የአጥቂ አማካኝ ኮል ፓልመር የቼልሲ የምዕራብ ለንደኑ ክለብ የማጥቃት እንቅስቃሴ ዋና ዳጊ ፈጣሪ ተጫዋች እንደሆነ ይታወቃልና ተጫዋቹ በተለይ በክለቦች ዓለም ዋንጫ ላይ እንግዲህ ቼልሲ የነበራቸው በጣም ወርቃማ እንቅስቃሴ ላይ ተጫዋቹ የነበረው አስደናቂ እንቅስቃሴ ይታወቃል። የጨዋታውም ኮከብ ተጫዋች ተብሎ እንደተመረጠ የሚታወቅ ጉዳይ ነው። ከዛ በኋላ ግን በጣም የተመጠነ የሜዳ ላይ እንቅስቃሴ ላይ ነው ፓልመርን የተመለከትነው። በዚህ ዓመት 4 ጊዜ ብቻ ነው የተመለከትነው። በአውሮፓ ሻምፒየንስ ሊግ በባየር ሙኒክ የተሸነፉበት መርሃ ግብር መጠናቂያ ደቂቃዎች ላይ ይሄ ጉዳት አጋጠመው ከተባለ በኋላ ከተወሰኑ ቀናቶች በኋላ ከማንቸስተር ዩናይትድ ጋር በተደረገው መርሃ ግብር ላይ በጣም ዝናባማ በነበረ አየር ንብረት ላይ ተጫዋቹ እንዲሰለፍ ያደረገበት መንገድ ኤንዞ ማሬስካ አንደኛ ተጫዋቹ ላይ ጉዳቱ እንዲባባስ ሆኗል፣ ሁለተኛ ደግሞ የቡድኑ ቁልፍ ተጫዋች ረዘም ላለ ጊዜ ከሜዳ እንዲርቅ ምክንያት ሆኗልና በዚህ መንገድ ኤንዞ ማሬስካ ላይ ጣቶች እየተቀሰሩ ይገኛሉ። እኔ ተጫዋቹ ደህና ነኝ ስላልሆነ ያሰለፍኩት ብሏል፣ ግን ይሄ በቂ አይደለም። የሕክምና ሪፖርቶቹ ማየት፣ መገምገም፣ መረዳት ያስፈልጋል። 100% ለጨዋታ ዝግጁ ነው የሚለውን ነገር ከጤና ወይም ከሕክምና ክፍሉ ካልተረዳ በስተቀር ተጫዋቹን መጠበቅ መቻል ነው ያለበትና በ2-1 በሆነ ውጤት በማንቸስተር ዩናይትድ ሲሸነፉ 21 ደቂቃ ብቻ ነው ሜዳ ላይ መሰለፍ የቻለው። ከዛ በኋላ ተቀይሮ ከሜዳ ከወጣበት ጊዜ አንስቶ እስከ አሁኑ ዕለት ድረስ ወደ ሜዳ አልተመለሰምና ምናልባት የቼልሲ ግምት የቦርዱ ግምት በአጠቃላይ ተጫዋቹ ከዓለም አቀፉ የዚህ የዓለም ዋንጫ ማጣሪያና የወዳጅነት መርሃ ግብሮች መልስ ስብስቡን ይቀላቀላል ወይም ደግሞ ዝግጁ ይሆናል ለቀጣይ ለሚደረጉ መርሃ ግብሮች የሚል ነበረ። ግን አሁን በተለይ ቶማስ ቱኸል ትናንትና በሰጡት ጋዜጣዊ መግለጫ ላይ እኔ የደረሰኝ ሪፖርት ተጫዋቹ ከፍተኛ ጉዳት እንዳለበት ነው የሚል ሀሳብ ሰንዝሯል ማለት ነው። አሁን ታዲያ ቢቢሲ ስፖርትን ጨምሮ በርካቶች ይዞት የወጡት መረጃ የሚያመላክተው ተጫዋቹ እስከ ህዳር ወር ድረስ ማለትም የያዝነው ጥቅምት ወር ሙሉ ለሙሉ ፓልመር ወደ ሜዳ የሚመለስበት ወር እንደማይሆን የተናገሩት። ይህ ማለት ከዓለም አቀፉ የወዳጅነት እንዲሁም ደግሞ የአቋም መለኪያ መርሃ ግብር መልስ በነገራችን ላይ እንግሊዝ ዛሬ በወዳጅነት መርሃ ግብር ከጎረቤት ሀገር ዌልስ ጋር ጨዋታ የምታደርግ ይሆናል። ያኔ ነው ቶማስ ቱኸል ስለ ፓልመር ማለት ነው ተጨማሪ ሀሳቦችን ከቅድመ ጨዋታ ጋዜጣዊ መግለጫ ሀሳቦች ጋር በተያያዘ የተናገረው ማለት ነው። እስከ ህዳር ወር ማለት እንግዲህ በዚህ ወር የሚደረጉ ጨዋታዎች ማለትም በፕሪሚየር ሊጉ ከኖቲንጋም ፎረስት ጋር ከዛ ውጪ በአውሮፓ ሻምፒየንስ ሊግ ከአያክስ ጋር የሚያደርጉት መርሃ ግብር እንዲሁም ደግሞ በፕሪሚየር ሊጉ ከሰንደርላንድ ጋር ከአዲሱ አዳጊ ቡድን ማለት ነው ሬጂስ ሌብሬስ ከሚመራው ይህ ቡድን እንዲሁም ከቪቶር ፔሬራው ቡድን ወልቭስ ጋር የሚያደርጓቸው 4 መርሃ ግብሮች በተረጋገጠ ደረጃ ፓልመር ባይሰለፍባቸው መርሃ ግብሮች ናቸው ማለት ነው። ተጫዋቹ ያው በቶማስ ቱኸል ጥሪ ሊቀርብለት የነበረ ተጫዋች ነው፣ ግን በጉዳቱ ምክንያት ጥሪ እንዳልቀረብለት ይታወቃል። ከዌልስ ጋር ዛሬ 3 አብስት የወዳጅነት ጨዋታ ነው የሚያደርጉት። በቀጣይ ማክሰኞ ደግሞ ከላቲቪያ ጋር የዓለም ዋንጫ ማጣሪያ መርሃ ግብራቸውን ቀጥለው የሚያከናውኑ ይሆናል ማለት ነው። ለኤንዞ ማሬስካ ይሄ መረጃ ዱብዳ እንደሚሆን ምንም ጥያቄ የለውም። የቡድን ማጥቃት እንቅስቃሴ ዋና አድራጊ ፈጣሪ ተጫዋች ነው ፓልመር። በእነዚህ 4 መርሃ ግብሮች ላይ ይሰለፍ ማለት ነው። ስለዚህ በማጥቃት እንቅስቃሴያቸው ላይ ሌላ ቀመር መቀመር ወይም ደግሞ ኤንዞ ፈርናንዴዝ እንደተለመደው የፓልመርን የትሬኳቲስት የ10 ቁጥር ቦታን እንዲመራና ሮሚዮ ላቪያ ከካይሴዶ ጋር በአማካይ መስመር ላይ እንዲጣመር የማድረጉን ውሳኔ ሊያስተላልፉ ይችላሉ ተብሎ ይገመታል ማለት ነው። በቼልሲ ላይ ግን የሚኖረው ተጽዕኖ ማለትም በውጤት ደረጃ በእነዚህ መርሃ ግብሮች ላይ ፓልመር በማይሰለፍባቸው መርሃ ግብሮች ላይ ቼልሲዎች ምን ያክል ነጥብ ይሰበስባሉ የሚለው ጉዳይ በቀጣይ የሚጠበቀው ርዕሰ ጉዳይ ነው። ከዛ ውጪ ባርሴሎና በቡድኑ ምክትል አምበልነት ሚና ላይ እንግዲህ እየተሰለፈ የሚገኘውና እንዲሁም ደግሞ በሚሰለፍባቸው ጊዜያቶች ላይ በዋናነት በተከላካይ መስመር ቦታ ላይ ጥሩ ግልጋሎት ለመስጠት ከፍተኛ ጥረት የሚያደርገው ሮናልዶ አራውሆ ለዚህ ተጫዋች የሚቀርቡ የዝውውር ጥያቄዎችን ባርሴሎና ብሉግራኖቹን እናስተናግዳለን ሲሉ በይፋ አሳውቋል። ያንን ተከትሎ በርካታ ክለቦች የዝውውር ጥያቄ የሚያቀርባሉ ተብሎ ይገመታል። እንግዲህ በዋናነት ማንቸስተር ዩናይትድ የተጫዋቹ ሁኔታ በቅርበት የተከታተሉ እንደሚገኙ ሲገለጽ የከሸፈባቸውን የዚህን ተጫዋች ዝውውር ለማጠናቀቅ በአሁኑ በከፍተኛ ትኩረትና ጥረት እንደሚንቀሳቀሱም ይገመታል። ከላይ እንግዲህ ለመጥቀስ እንደተሞከረው ያው ተጫዋቹን ለማስፈረም ማንቸስተር ዩናይትድ ጥረት ሲያደርጉ ለመጀመሪያ ጊዜ እንዳልሆነ አመላካሽ ጉዳይ ነው። አምናም ቀዮች ሰይጣናት የተከላካይ መስመራቸው እንዳይሳሳ በማሰብ ተጫዋቹን ለማስፈረም ጥረት ሲያደርጉ መቆየታቸው የሚታወስ ጉዳይ ነው። እንደሚታወቀው ኤኒጎ ማርቲኔዝ ከወዲሁ የናፈቀ ይመስላል እንግዲህ ካታሎን ክለብ ባርሴሎና፣ ምክንያቱም አሰልጣኝ ሃንሲ ዲተር ፍሊክ ተተኪውን ያገኘ ስለማይመስል ማለት ነው። ኤኒጎ አምና ባርሴሎና ሁሉም የውስጥ ውድድሮች ማለትም ላሊጋን፣ ኮፓ ዴል ሬይን እንዲሁም ደግሞ የስፔን ሱፐር ካፕን ሲያሳኩ ከኋላ መስመር
ከወጣቱ ፓው ኩባርሲ ጋር የፈጠረው ጥምረት አስደናቂ እንደነበር የሚታወቅ ጉዳይ ነው። ለባርሴሎና በዚህ በተጠናቀቀው የውድድር ዘመን ብቻ 42 ጨዋታ አድርጎ እንደነበር ይታወቃል። ኤኒጎ ማርቲኔዝ 3616 ደቂቃ ገደማ እንደማለት ነውና በርካታ ጨዋታዎች ናቸው። 2 ጎል አስቆጥሮ 8 ኳስ አመቻችቶ አቀብሏል። ሌሎች በፕሪሚየር ሊግ ያሉ ቡድኖች እንኳን በክንፍ ማጥቃት እንቅስቃሴ ላይ መሰረት የሚያደርጉት ተጫዋቾች እንኳን የሚያስመዘግቡት ቁጥራዊ መረጃ ነውና ከኳስ ጋር ምን ያክል ምቾት የሚሰማው ተጫዋች ስለመሆኑ አመላካሽ ጉዳይ ነው። ኤኒጎ ማርቲኔዝ ለባርሴሎና መሰረቱ የመጫወት መንገድ ምቹ ከሚባሉ ተጫዋቾች መካከል አንዱ እንደነበር ይታወቃል። ይህንን አቅም በቀኝ እግር ከሚጫወት ተጫዋች ማግኘት እንደማይችሉ የተረዱት ባርሶች በፕሪሚየር ሊግ ራሱን በደንብ እያሳየ የሚገኘው የ25 ዓመቱ ማርጌሂና የማንቸስተር ዩናይትዱ ሊሳንድሮ ማርቲኔዝ ሁኔታን በቅርበት እየተከታተሉ እንደሚገኙ ቀደም ተብሎ የተገለጸ ጉዳይ እንደሆነ ይታወቃል። ከዛ አንጻር ሮናልዶ አራውሆ በባርሳ ቋሚ ተሰላፊነት እድልን ሁልጊዜ የሚያገኝበት ዋስትናው ምን ያክል ነው የሚለው አጠያቂ ጉዳይ ነው። ምክንያቱም በሲቪያው መርሃ ግብር ላይም ተጫዋቹ እንግዲህ ሁለተኛው አጋማሽ ላይ ተቀይሮ የወጣበት መርሃ ግብር ነው። ሮናልዶ አራውሆ የቀይ መስመር የተከላካይ መስመር ቦታውን ነው የሚወስደው። ያ ደግሞ ፓው ኩባርሲ ያለ ቦታው የኤኒጎ ማርቲኔዝን ቦታ እንዲሸፍን ይገደዳል ማለት ነውና በዛ መንገድ ደግሞ ኩባርሲም ውጤታማ አይሆንም። አራውሆ ደግሞ መጠነኛ በሆነ መንገድ እንግዲህ የአቅም ክፍተት ወይም ደግሞ የአቋም መዋዠቅ እየታየበት የሚገኝ ተጫዋች ከመሆኑ ጋር በተያያዘ እንግዲህ ተጫዋቹ የሚቀርቡ የዝውውር ጥያቄዎችን ባርሴሎናዎች እንደሚቀበሉ ነው በይፋ እያሳወቁ የሚገኙት። ዩራጓይ ተከላካይ መስመር ተጫዋች የሆነው ሮናልዶ አራውሆ ዘንድሮ ከጉዳት መልስ ነው ቡድን በውድድር ዘመኑ ከተጀመረ በኋላ ነው የተቀላቀለው። አምናም ካቻምናም አራውሆ በጣም ፎርም ላይ ነበር፣ በጣም ጥሩ አቅሙ ላይ ነበር። የተከላካይ መስመር ተጫዋች እንደነበር ይታወቃል። ዓለማችን ላይም በጊዜው ምርጡ ከሚባሉ የተከላካይ መስመር ተጫዋቾች መካከል አንዱ እሱ እንደሆነ ብዙዎች ይናገሩ ነበር ከሚያሳየው እንቅስቃሴ አንጻር ማለት ነው። በዛ ሂደትም ግን ሲንግል አውት እያደረጉ የቡድኑን የስንበት መንስኤ የማድረገው ተጫዋቹን ሲወቅሱት እንደነበር እናስታውሳለን። ለምሳሌ አምና በኢንተር ሚላን ሲሸነፉ የአቼርቢ ጎል ሲቆጠር ቀጥተኛ ጥፋተኛው ሮናልዶ አራውሆ ነው ይላሉ የባርሳ ደጋፊዎች። ካቻምና ደግሞ በፓሪስ ሴን ጀርሜን ተሸንፈው ከውድድሩ ከአውሮፓ ቻምፒየንስ ሊግ ሲሰናበቱም የተጫዋቹ ግልጽ ክፍተት ነው የሚል ሀሳብ በመሰንዘር ያው ተጫዋቹን ሲያብጠለጥሉት እንዲሁም ደግሞ ደጋፊዎቹን በአጠቃላይ ይሄ ክለባችን ይልቀቅ ያደርገው ሁሉንም ደጋፊ የሚወክል አይደለም፣ ግን በማህበራዊ ትስስር ገጽ ላይ እንደዛ አይነት ድምጾችን ሲሰሙ እንደነበር ይታወቃል። ከዛ ወዲህ ተጫዋቹ የቀድሞ አቅሙን መልሶ ማግኘት ይቻላል አይመስልም። ሮናልዶ አራውሆ ምናልባት ክለቡንም አስገዳጅ በሆነ መንገድ በተለያዩ ተጽዕኖዎች ምክንያት ሊለቅ የሚችልበት እድል እንዳለም ነው የተገለጸ የሚገኘው። በዩናይትድ ቤት አሳማኝ ሊሆን ያልቻለው የሌኒዮሮና የማቲያስ ዴሊት ግዢዎች አሉ። እንዲሁም በፕሪሚየር ሊግ እግር ኳስን የመጫወት እድልን ማግኘት የሚመኙ በርካታ ተጫዋቾች እንዳሉ ይታወቃል። ከዛ ውጪ ባርሴሎና አዲስ በዋናነት ኳስን በእግሩ በምቾት መጫወት የሚችል የተከላካይ መስመር ተጫዋች ማስፈረም ከመፈልጋቸው ጋር ተደምሮ እንዲሁ ነው በስብስብ ውስጥ ያሉት ሌሎች የተከላካይ መስመር ተጫዋቾች አሉ እንደነ ፓው ኩባርሲ፣ ክሪስተንሰንን ጨምሮ ኤሪክ ጋርሻ። እነዚህ ሁሉ ተመራጮች የሃንሲ ፍሊክ ተከላካዮች ናቸው። በዋናነት በተለያየ አጋጣሚ ቢመረጡም ግን ምርጮቹ እነዚህ ተጫዋቾች ናቸው። ያንን ተከትሎ አራውሆ የመሰለፍ እድልን የሚያጠቡ ጉዳዮች ከመሆናቸው ጋር በተያያዘ ቀደም ብዬ የጠቀስኩት የማንቸስተር ዩናይትድ ምክንያትን ተደምሮበት አጠቃላይ ክለቡ ሊለቅ የሚችልበት እድልም እንዲሁም ደግሞ ዝውውር ሊያከናውን የሚችልበትም እድል እንዳለ ምክንያት ሊሆኑ የሚችሉ ተጠቃሽ ጉዳዮች ናቸው። ባርሴሎና የውድድር ዘመን የመጀመሪያ ሽንፈት በሲቪያ ሲያጋጥማቸው ከሰሞኑ ማለት ነው ራሞስ ሳንቶስ ፒጁዋን ላይ 4-1 በሆነ ውጤት ሲከናነቡ ወይም ደግሞ በዚህ ውጤት ሲሸነፉ ማለት ነው የመጀመሪያውን ጎል በፍጹም ቅጣት ምት እንዲቆጠርባቸው ጥፋቱን የሰራው ሮናልዶ አራውሆ ነው። ይሄ በእግር ኳስ የሚያጋጥም ነገር ሊሆን ይችላል፣ ግን ሁለተኛው አጋማሽ ላይ አሰልጣኙ አልታገሱትም። በቃ ወደ ሜዳ እንዲመለስም አልፈቀዱም። በኤሪክ ጋርሻ ተተክቶ ከሜዳ መውጣቱ ግን በጣም ብዙ ሲያነጋገር የቆየ ርዕሰ ጉዳይ እንደነበር የሚታወቅ ጉዳይ ነው። አራውሆ ባሳለፍነው ጥር ወር ስሙ በስፋት ከጁቬንቱስ ጋር ሲያዝ እንደነበር አይዘነጋም። ከአሰልጣኝ ሃንሲ ፍሊክ ጋር ከተነጋገረ በኋላ ነው እስከ 2031 በካምፕ ነው የሚያቆየውን ውል የፈረመው ማለት ነው። አዲስ በፈረመው የውል መሰረት ውል ማፍረሻው 1 ቢሊዮን ዩሮ ነው፣ ግን ኢመርጀንሲ ሪሊዝ ክሎዝ አለው። ይሄ ማለት ለተጫዋቹ 65 ሚሊዮን ዩሮ ከተከፈለ እንግዲህ ባርሴሎና አራውሆን ክለባቸውን እንዲለቅ ያበረታቱታል ተብሎ ይገመታል ማለት ነው። ዩናይትድ ቤት ሊሳንድሮ ማርቲኔዝ በጣም በጉዳት የሚፈተን ተጫዋች ነው። ቪክተር ሊንድሮፍ ክለቡን ለቋል። ጆን ኢቫንስ ጫማውን ሰቅሏል። ወጣቱ ሌኒዮሮና አይደን ሄቨን ጊዜ የሚፈልጉ ተከላካይ ተጫዋቾች ይመስላሉ። ማቲያስ ዴሊት አሳማኝ ያልሆነ የሜዳ ላይ እንቅስቃሴና በአቋም መዋዠቅ በጣም እየተፈተነ የሚገኘው ተጫዋች ነው። ስለዚህ ከሃሪ ማጓየር ውጭ ያሉት ተጫዋቾች ምንም እምነት የሚጣልባቸው ተጫዋቾች አይደሉም። ሃሪ ማጓየርም ከዚህ ዓመት በዘለለ በዩናይትድ ቤት ይቆያል ተብሎ የሚጠበቅ ተጫዋች አይደለም። ከዛ አንጻር ቀዮች ሰይጣናት ዩራጓይን ተከላካይ አራውሆ ላይ ትኩረት እንዲያደርጉ ምክንያት ከሆኑ ጉዳዮች መካከል ይጠቀሳሉ። አሰልጣኝ ሩበን አሞሪም እስካሁን ድረስ ቋሚ ተከላካይ ምርጫዎቹ ማን ናቸው የሚለውን የለየም አይመስልምና ሁሌም የኋላ መስመሩ ተለዋጭ አሰላለፍን ይዞ ነው የሚከተለው። ከዛ በተጨማሪም አሞሪም የሮናልዶ አራውሆን አድናቂ መሆኑ ይነገራል። በኦልትራፎርድ የተከላካይ መስመሩን የሚመራ አዲስ ተከላካይ መስመር ተጫዋች የማስፈረም ፍላጎት እንዳለው የተገለጸ ሲሆን ክለቡ በቀጣይ ይህንን ዩራጓይ ተከላካይ ለማስፈረም የሚያደርጉት ጥረት እንዲጠበቅ ያደርገዋል። ከዛ ውጪ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ CR7 ፖርቹጋላዊ ኮከብ የእግር ኳስ የመጀመሪያው ቢሊዮነር መሆኑ ተገልጿል። ፖርቹጋላዊ ኮከብ CR7 በእግር ኳስ ታሪክ የቢሊዮነር ማማ ላይ ደረሰ ወይም ደግሞ የ7 አሃዝ የሀብት መጠንን ማካበት የቻለ የመጀመሪያው እግር ኳስ ተጫዋች መሆኑ ነው ፎርብስ የዘገበው። ብሉምበርግ ቢሊዮነሮች ኢንዴክስ እንግዲህ በቅርቡ በወጣው መረጃ መሰረት የሮናልዶ የተጠራ የሀብት መጠን 1.4 ቢሊዮን ዶላር እንደደረሰም ይገመታል። ይህ ገንዘብ መጠን በእኛ ምንዛሬ ከወሰድ ነው ወደ 240 ቢሊዮን ብር ማለት ነውና ይህ ለአንዳንድ ሀገራትም እንደ
በጀት ነው በነገራችን ላይ በጣም ከፍተኛ የገንዘብ መጠን እንደሆነ መናገር ይቻላል። የ5 ጊዜ ባሎን ዶር አሸናፊ ተጫዋች ነው። 40 ዓመቱ ፖርቹጋላዊ ኮከብ CR7 ይህንን ታሪክ የስኬት ማስመዝገብ የቻለው በከፍተኛ የክለቦች ደሞዝ አንደኛ እንዲሁም በትልቅ ስፖንሰርሺፕ ስምምነቶች የሚፈጽምባቸው ሂደቶች እንደ ሁለተኛ ይጠቀሳሉ። ከዛ ውጪ በግሉ የተሰማራበት የንግድ ስራዎች ደግሞ ሶስተኛ ምክንያት ተደርጎ ይጠቀሳሉ። ከ2002 እስከ 2023 በእነዚህ 22 ዓመታት በነበረው የእግር ኳስ ጉዞ ማለትም ከማንቸስተር ዩናይትድ ጀምሮ ከዛም ወደ ሪያል ማድሪድ ካቀና በኋላና ወደ ጁቬንቱስ ካመራ በኋላ ወደ ጣሊያን ሴሪያ ከዛም በድጋሚ ወደ ማንቸስተር ዩናይትድ የተመለሰባቸው ጊዜያት ናቸው እነዚህ 22 ዓመታት። በዚህ ጊዜ ወደ $550 ሚሊዮን በላይ ዓመታዊ ገቢ ወደ ካዝናው እንዳስገባ መናገር ይቻላል። በእነዚህ ጊዜያቶች ማለት ነው። ከሁሉም ክለቦች የተወጣጣ ገንዘብ ነው። በተለይም ደግሞ በ2023 ደግሞ ወደ ሳውዲ አረቢያ ወደ ገልፍ ስቴት ወደ ባህረ ሰላጤው ሊግ ካመራ በኋላ አልናስርን ከተቀላቀለበት ጊዜ የፈረመው ውል በአንድ ዓመት ውስጥ $200 ሚሊዮን ግምት ያለው ከግብር ነፃ የሆነ ከታክስ ውጭ የሆነ ክፍያ የሚያገኝበት መንገድን የዘረጋበት አጋጣሚ እንደፈጠረም ይታወቃል። ያ ደግሞ የሀብት መጠኑ በከፍተኛ ሁኔታ እንዲጨምር እንዳደረገው መናገር ይቻላል። ከናይክ ከተሰኘው ትጥቅ አምራች ተቋም ጋርም ለ10 ዓመት የተፈራረመው ስምምነት አለው። ይሄ በአመት $18 ሚሊዮን አካባቢ ያስገኝለታል። ከሌሎች እንደነ አርማኒ እንደነ ካስትሮል ካሉ ታላላቅ ኩባንያዎች ጋርም የነበረው አጋርነትም $100 ሚሊዮን በላይ ወደ ካዝናው እንዲያስገባም ትልቅ አስተዋጽኦ እንዳለው መናገር ይቻላል። ከዛ ውጪ በCR7 የተሰኘው ያው CR7 ራሱ ስሙን ብራንድ ነው። በዛ ስም የተገነቡ የንግድ ማዕከላት፣ ሆቴሎች እንዲሁም የስፖርት ማዘውተሪያዎችን ጨምሮ ጂም፣ የፋሽን መስመሮች ሌላው ተጫዋቹ የዚህ ሀብት ማማ ላይ እንዲደርስ አስተዋጽኦቸው ላቅ ካሉ ጉዳዮች መካከል ይጠቀሳሉ። ክርስቲያኖ ሮናልዶ ይህንን የፋይናንስ ምዕራፍ በማለፍ ከዚህ ቀደም ቢሊዮነር ከሆኑት እንደ ማይክል ጆርዳን፣ ታይገር ውድስ እንዲሁም ሌብሮን ጄምስ ካሉ ታላላቅ አትሌቶች ጋር መሰለፍ የሚችልበት አጋጣሚ አለ። ግን በዋናነት በእግር ኳስ ሲሆን ግን ለመጀመሪያ ጊዜ አድርጓልና ያ ነው በዋናነት ከCR7 ጋር በተያያዘ ሜዳ ላይም ብዙ ሪከርዶች ከተሉኛል እንጂ ያልከተላቸውም የሚል ታዋቂ ንግግር እንዳለው ይታወቃል። ከሜዳ ውጪ ደግሞ በዚህ መንገድ ሪከርዶችን እየሰባበረ እንደሚገኝ መናገር ይቻላልና በእግር ኳስ ታሪክ 7 አሃዝ ላይ ወይም ደግሞ የቢሊዮነርነት ማማ ላይ የደረሰ የመጀመሪያው እግር ኳስ ተጫዋች መሆኑን ለማወቅ ተችሏል። በመጨረሻም ዲን ሃውሰን በጉዳት ምክንያት ከስፔን ብሔራዊ ቡድን ስብስብ ውጪ መሆኑ ተነግሯል። የሪያል ማድሪድ ቁልፍ የማል ተከላካይ ተጫዋቹ ነው ዲን ሃውሰን ከስፔን ብሔራዊ ቡድን ልምምድ ካምፕ በጉዳት ምክንያት መልቀቁና ወደ ክለቡ የተመለሰበት አጋጣሚ እንደተፈጠረ ተነግሯል። ተጫዋቹ እስከ 2 ሳምንት ድረስም ከሜዳ ላይ ርቅ ይችላል ተብሏል። እንግዲህ የስፔን እግር ኳስ ፌዴሬሽን RFEF ባወጣው መግለጫ መሰረት ዲን ሃውሰን ለ2026 የዓለም ዋንጫ ማጣሪያ ጨዋታዎች ከላፉሪያ ሮሃ ከስፔን ብሔራዊ ቡድን መሰናበቱን አረጋግጧል። ተከላካዩ እንግዲህ ሰኞ ዕለት ወደ ብሔራዊ ቡድኑ ተቀላቅሎ ነበር፣ ግን የጡንቻ ህመም ወይም የጡንቻ ድካም ምልክቶችን አሳይቶ ነበር ተብሏል። 20 ዓመቱ ላይ ነው የሚገኘው ዲን ሃውሰን። ትላንትና ደግሞ ባደረገው ተጨማሪ ምርመራ በግራ እግሩ ላይ ጉዳት እንዳለበት የጡንቻ ህመም እንዳለበት ተገልጿል። ሪያል ማድሪድ በሰጠው መግለጫም ጉዳቱን አረጋግጧልና ተጫዋቹ ለተጨማሪ ምርመራዎች ወደ ክለቡ የሚመለስ ይሆናል ተብሏል። በጉዳቱ ምክንያት ዲን ሃውሰን ከ12 እስከ 15 ቀናት ያክል ከሜዳ ይርቃል ተብሎ ነው የሚገመተው። ይህ ማለት ሃውሰን በዓለም ዋንጫ ማጣሪያ ጨዋታዎች ሀገሩ ስፔን ከጆርጂያና ከቡልጋሪያ ጋር የምታከናውነው ጨዋታ ውጭ ይሆናል። በክለብ ደረጃ ደግሞ በክለብ እግር ኳስ ከሪያል ማድሪድ ጋር የዓለም አቀፍ እረፍት እንግዲህ መልስ የሚደረገው የሄታፌ መርሃ ግብር ይህ የላሊጋ ጨዋታ ሊያመልጠው እንደሚችል የተገለጸ የሚገኘው ተጫዋቹ ለየት ያለ ተጨማሪ ችግር እስካላጋጠመው ድረስ ግን ከጁቬንቱስ ጋር በሚደረገው የአውሮፓ ሻምፒየንስ ሊግ ጨዋታ ላይ የሚመለስ ይሆናል። ከዛ ውጪ በተለይም በታላቁና የዓመቱ እጅግ በጣም ተጠባቂ ተብሎ የሚመደበው የላሊጋ መርሃ ግብር የሆነው የኤል ክላሲኮ ጨዋታ ከባርሴሎና ጋር በሜዳቸው ሳንቲያጎ ቤርናቦ ሪያል ማድሪዶች ይህንን መርሃ ግብር ያስተናግዳሉ። በዚህ የኤል ክላሲኮ ጨዋታ ላይ ዲን ሃውሰን ግልጋሎቱን ለሪያል ማድሪድ ይሰጣል ተብሎ ይገመታል ማለት ነው። የስፔን ብሔራዊ ቡድን አሰልጣኝ የሆነው ሉዊስ ዴላ ፉዌንቴ የሃውሰንን ቦታ ለመተካት የአትሌቲኮ ቢልባኦን ተከላካይ ኤሜሪክ ላፖርትን በምትኩ ወደ ብሔራዊ ቡድን ጠርተዋል። በአሁኑ ወቅት እንግዲህ ሎስ ብላንኮሶቹ ቤት የተጫዋቾች የጉዳት ዜና በጣም ተበራክቶ የተሰማ ነው የሚገኘው። በተከላካይ መስመር ተጫዋቾች በዋናነት ደግሞ ጉዳት እየተፈተነ ይገኛል ሪያል ማድሪድ። እንደሚታወቀው ትሬንት አሌክሳንደር አርኖልድ፣ ከዛ ውጪ ዳኒ ካርቫል፣ አንቶኒዮ ሩዲገርና ፈርላንድ ሜንዲ ጉዳት ያጋጠማቸው ሌሎች የተከላካይ መስመር ተጫዋቾች ናቸው። በዚህ ላይ ደግሞ ሌላው ተከላካይ መስመር ተጫዋች ሆኖ ዲን ሃውሰን ደግሞ ጉዳት አጋጥሞታል ተብሏልና በዛ ምክንያት የኋላ መስመራቸው ላይ ከፍተኛ ችግር እንዳያጋጥማቸው የሚያሰጋቸው ጉዳይ ስለመሆኑ መናገር ይችላል። የሃውሰን መጎዳትም ለአሰልጣኝ ዣቪ አሎንሶ ተጨማሪ ራስ ምታት ስለመሆኑም ግን እየተገለጸ ነው የሚገኘው። ተጫዋቹ ምናልባት በጊዜ ወደ ሜዳ የሚመለስበት አጋጣሚ ማለትም ከ2 ሳምንት በዘለለ ከሜዳ የሚያርቋ ጉዳት እንዳላጋጠመው መገለጹ ነው እፎይታ ሊሰጠው የሚችለው ተብሎ ይገመታል። ዲን ሃውሰን ይሄ ተስፈኛ ወጣት 20 ዓመት ስፔናዊ ተከላካይ በርንሞዝን ለቆ ሪያል ማድሪድ ከተቀላቀለ በኋላ የልጅነት ክለቡ እንደሆነ ይታወቃል። በዋናነት ልዩና ጥሩ የሚባል እንዲሁም ወጥነት ያለው ጥሩ ሚና እንዲሁም ግልጋሎትን ለሎስ ብላንኮሶች እየሰጠ እንደሚገኝ ይታወቃል። በዛሬ ስፖርት መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።